ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ሚያዝያ 9 2018 ዓ.ም በዛሬው መረጃ ሰዓታችን በቆቦ ከተማ አቡነ ተክለ ሃይማኖት ቤተክርስቲያን ላይ በከባድ የጦር መሳሪያ የደረሰው ውድመትን በተመለከተ፣ ኮሜዲያን ፍልፍሉ በጠና መታመሙና ስላስተላለፈው ልብ የሚነካ መልእክት፣ ህወሓት በይፋ ጊዜያዊ አስተዳደሩን አልቀበልም ማለቱን በተመለከተ፣ ቻይና ኢትዮጵያና ኤርትራን ልታሸማግል ስለጀመረችው ጥረት፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ላፍታ አብራችሁን ቆዩ። በሰሜን ወሎ ቆቦ ከተማ የሚገኘው ታሪካዊው የደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን ሰሞኑን በአካባቢው በነበረ ከባድ የተኩስ ልውውጥና የከባድ መሳሪያ ድብደባ ከፍተኛ ጉዳት እንደደረሰበት ተገለጸ። ይህ ጥቃት የተፈጸመው ሚያዝያ 6 2018 ሲሆን በወቅቱ በነበረው የጦርነት ግርግር ቤተክርስቲያኑ በከባድ መሳሪያ ተመቷል። እንደ ሀገረ ስብከቱ መግለጫ ከሆነ ጥቃቱ በደረሰበት ወቅት ካህናትና የቤተክርስቲያኑ አገልጋዮች በመደበኛ መንፈሳዊ አገልግሎት ላይ ነበሩ። ምንም እንኳን በመለኮታዊ ጥበቃ በሰው ሕይወት ላይ የደረሰ ጉዳት ባይኖርም በህንጻው ላይ የደረሰው ውድመት ግን እጅግ ልብ የሚሰብር ነው። የቤተክርስቲያኑ የጣራ ቆርቆሮ፣ የውስጥ ኮርኒስና የቤተክርስቲያኑ መስታወቶች ሙሉ በሙሉ ከጥቅም ውጪ ሆነዋል። ከህንጻው ውድመት በላይ ምዕመናንን ያስቆጨው ደግሞ በቤተክርስቲያኑ ውስጥ ለቅዳሴና ለተለያዩ ምስጢራተ ቤተክርስቲያናት አገልግሎት የሚውሉ ንዋያተ ቅድሳት፣ የካህናት ልብስና ከትውልድ ወደ ትውልድ ሲሸጋገሩ የቆዩት ቅዱሳት መጻሕፍት በከፊል መውደማቸውና መቃጠላቸው ነው። ይህ ቤተክርስቲያን ለቆቦ ከተማና ለአካባቢው ምዕመን ትልቅ ዋጋ ያለው ነው። በምዕመናን ከፍተኛ የገንዘብ መዋጮ በወዛቸውና በላባቸው በጥርብ ድንጋይ ታንጾ በሰኔ ወር 2013 በብፁዕ አቡነ ኤርሚያስ ተመርቆ ለአገልግሎት የበቃ ነበረ። ገና 5 ዓመት እንኳን ሳይሞላው እንዲህ ላለ ጥፋት መዳረጉ ለሀገሪቱ የሰላም እጦት ትልቅ ማሳያ ሆኗል። ይህ በቆቦ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የደረሰው ጥቃት በኢትዮጵያ እየተካሄደ ያለውን የወንድማማቾች ጦርነት ለቅዱሳን ስፍራዎች እንኳን የማይመለስ መሆኑን ያሳያል። እርስ በእርሳቸው የሚፋለሙ ወንድማማቾች መካከል የሚተኮሰው ጥይትና የከባድ መሳሪያ ዛሬ የህዝቡን መጠጊያና የነፍስ ማሳረፊያ የሆኑትን አብያተ ክርስቲያናትን እያፈረሰ ይገኛል። አንድ ስሙ እንዳይጠቀስ የፈለገ የቆቦ ከተማ ነዋሪ ይህ ቤተክርስቲያን የኛ መጽናኛ ነበረ፣ በረሃብና በችግር ጊዜ የምንጠለልበት፣ የልባችንን ስብራት የምንታከምበት ቅዱስ ስፍራ ነበረ። ዛሬ ግን የጥላቻና የጦርነት ሰለባ ሆኗል። መቅደሱ ሲፈርስ የምናየው የድንጋዩ መውደቅን ብቻ ሳይሆን የኢትዮጵያዊነት ክብርና የወንድማማችነት ስፌት ሲቀደድ ነው በማለት በምሬት ተናግረዋል። በአሁኑ ወቅት የቤተክርስቲያኑ ሰበካ ጉባኤ የደረሰውን የጉዳት መጠን በባለሙያዎች ለማስጠናት ዝግጅት እያደረገ ይገኛል። የጥናት ስራውን ለመጀመር ከፍተኛ በጀት የሚፈልግ ሲሆን በጦርነትና በኢኮኖሚ ቀውስ ውስጥ ላለው የቆቦ ህዝብ ይህ ትልቅ ሸክም እንደሚሆንበት ይታመናል። ሀገረ ስብከቱ የዓለም አቀፉ ማህበረሰብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ ለቤተክርስቲያኑ መልሶ ግንባታ ድጋፍ እንዲያደርጉ ጥሪ አቅርቧል። ይህ ክስተት በኢትዮጵያ ምድር ለዘመናት የቆየው የሃይማኖት ተቋማት ክብርና የሲቪል ተቋማት ጥበቃ በጦርነት አዙሪት ውስጥ እየጠፋ መሆኑን የሚያሳይ አሳዛኝ ምዕራፍ ሆኖ ተመዝግቧል። ጦርነቱ በሰው ህይወት ላይ ከሚያደርሰው ትልቅ እልቂት ባሻገር የሀገሪቱን ታሪካዊና መንፈሳዊ ቅርሶች እያወደመ መሆኑን መላው የኢትዮጵያ ህዝብና የሚመለከታቸው አካላት ሊገነዘቡ ይገባል። ለበርካታ አስርት ዓመታት በኢትዮጵያ የኪነ ጥበብ ዘርፍ በተለይም በኮሜዲውና በድራማው ስሙ ደምቆ የሚነሳውና በብዙሃን ዘንድ ተወዳጅነትን ያተረፈው ኮሜዲያን ፍልፍሉ በአሁኑ ወቅት በጤና እክል ምክንያት በሕክምና ላይ እንደሚገኝ ተሰምቷል። ኮሜዲያኑ ካለበት የሕክምና አልጋ ላይ ሆኖ ያስተላለፈው ልብ የሚነካ መልእክት በመላው የጥበብ ቤተሰብና በአድናቂዎቹ ዘንድ ከፍተኛ ድንጋጤንና አዘኔታን ፈጥሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ መቃርዮስ ኮሜዲያን ፍልፍሉ የሚገኝበት ሆስፒታል ድረስ በአካል በመገኘት የጤና ሁኔታውን ተከታትለዋል። ብፁዕነታቸው በስፍራው ተገኝተው ጸሎት ያደረጉ ሲሆን በክርስትና ስሙ ክንፈ ገብርኤል እየተባለ በምዕመናን ጸሎት እንዲታሰብ አሳስበዋል። ብፁዕነታቸው በቆይታቸው ወቅት ጸበል በመርጨትና መንፈሳዊ ማበረታቻ በመስጠት ለኮሜዲያን ፍልፍሉ የሞራል ጥንካሬ የለገሱ ሲሆን ለመላው የኢትዮጵያና የኤርትራ ሕዝብ ጥሪ አስተላልፈዋል።
ይህ ልጃችን በብዙ አስቸጋሪ ወቅቶች ፈገግታን ሲያድለን፣ ልባችንን ሲያዝናና የቆየ የጥበብ ሰው ነው። አሁን እሱ በህመም ምክንያት እርዳታና ጸሎት በሚያስፈልገው ወቅት ሁላችንም እንደ አንድ ቤተሰብ ከጎኑ ልንቆም ይገባል በማለት አባታዊ መልእክታቸውን አስተላልፈዋል። ኮሜዲያን ፍልፍሉ ከሕክምና አልጋው ላይ ሆኖ ባስተላለፈው አጭር መልእክት የኢትዮጵያ ሕዝብ በመንፈሳዊ ጸሎቱ እንዲያስታውሰው ተማጽኗል። ሚካኤል የሚለውን መዝሙር እየሰማችሁ ክንፈ ገብርኤል ብላችሁ በጸሎታችሁ አስቡኝ በማለት የተናገረው ቃል እርሱ በአሁኑ ወቅት ካለበት የጤና እክል አንጻር የፈጣሪን ምሕረትና የሕዝብን ድጋፍ ምን ያህል እንደሚሻ አመላካች ሆኗል። ይህ ንግግሩ በማህበራዊ ሚዲያ ገጾች ላይ በስፋት የተጋራ ሲሆን በሺዎች የሚቆጠሩ ኢትዮጵያውያን ለኪነ ጥበብ ሰው ያላቸውን ፍቅርና አክብሮት በመግለጽ ፈጣሪ ምሕረቱን እንዲልክለት ምኞታቸውን እየገለጹ ይገኛሉ። ኮሜዲያን ፍልፍሉ በኢትዮጵያ የኮሜዲ ታሪክ ውስጥ የማይረሳ አሻራን ያሳረፈ ሰው ነው። በተለይም በ2000ዎቹ መጀመሪያ አካባቢ በወጡ ተከታታይ የኮሜዲ ስራዎቹ በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያንን ማሳቅና ማዝናናት የቻለ ድንቅ ተዋናይ ነው። ፍልፍሉ በስራዎቹ ማህበራዊ ትችቶችን በሳቅ የታጀበ በማድረግ የሰውን ልጅ የዕለት ተዕለት ኑሮ በፈገግታ እንዲቃኝ በማድረግ ትልቅ ሚናን ተጫውቷል። በችግርና በጭንቀት ወቅት እንኳን የሰዎችን ፊት በፈገግታ የማብራት ልዩ ተሰጥኦ ያለው ይህ የጥበብ ሰው ዛሬ ያንን ፈገግታውን መልሶ እንዲያገኝ የሁላችንም ድጋፍ አስፈላጊ መሆኑ ታምኖበታል። በአሁኑ ወቅት የተለያዩ የኪነ ጥበብ ባለሙያዎችና ወዳጆቹ ኮሜዲያኑን ለመርዳት አስፈላጊውን የሕክምና ክትትል እንዲያገኝ ለማድረግ እንቅስቃሴ መጀመራቸው ታውቋል። ብፁዕ አቡነ መቃሪዎስ እንዳሉት በችግራችን ጊዜ ፈገግታን ሲያድለን ለነበረው ወንድማችን አሁን እኛ የምንመልስበት ጊዜ ነው የሚለው አባባል መላው ሕዝብ በመተባበር የኮሜዲያኑን ሕይወት ለመታደግ መነሳሳት እንዳለበት ያሳስባል። እንደ ባለሙያዎች ገለጻ የኪነ ጥበብ ሰዎች ለሀገርና ለወገን የሚሰጡት አገልግሎት በገንዘብ የማይተመን በመሆኑ እንዲህ አይነት የጤና ችግር ሲያጋጥማቸው በመንግስትም ሆነ በግል ባለሀብቶች እንዲሁም በደጋፊዎቻቸው በኩል የሚደረገው ድጋፍ ተጠናክሮ ሊቀጥል ይገባል። በመጨረሻም ኮሜዲያን ፍልፍሉ ወደ ቀድሞ ጤንነቱ ተመልሶ እንደተለመደው በፈገግታና በጨዋታ ህዝቡን እንዲያገለግል መላው የኢትዮጵያ ህዝብ በጸሎትና በተግባራዊ ድጋፍ ከጎኑ እንዲቆሙ ጥሪ ቀርቧል። በአክሱም ከተማ ለተከታታይ ቀናት ሲካሄድ የነበረው አከራካሪው የህወሓት ማዕከላዊ ኮሚቴ ስብሰባ መጠናቀቁን ተከትሎ የወጡት መረጃዎች በኢትዮጵያ ፖለቲካ ሰማይ ስር አዲስ የድንጋጤ ደመናን ጋርጠዋል። በጦርነትና በረሃብ ለደቀቀው ገና ከሞት ጥላ ስር ላልወጣው የትግራይና የጎረቤት ክልል ህዝቦች ይህ ውሳኔ የሰላም ተስፋን መልሶ የሚያጠፋና ወደማይረባ መጠፋፋት የሚገፋ መርዶ ሆኖ ተሰምቷል። በአክሱም የተሰበሰበው የህወሓት ማዕከላዊ ኮሚቴ ቡድን በትግራይ ክልል ያለውን ወቅታዊ ፖለቲካዊ ሁኔታ የሚቀይሩ ነጥቦችን ይፋ አድርጓል። ከውሳኔዎቹ ሁሉ ዋነኛው አሳሳቢው በፌዴራል መንግስቱ እውቅና የተሰጠውና በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደርን አልቀበልም ማለቱ ነው። ይህ እርምጃ በድርጅቱ ውስጥ ያለውን የውስጥ ክፍፍል ወደ አደባባይ አውጥቶታል። በአንድ በኩል በጊዜያዊ አስተዳደሩ የሚመራው ቡድን፣ በሌላ በኩል ደግሞ በአክሱም ስብሰባ ላይ የተወከለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የክልሉን ስልጣን ለመቆጣጠር የሚያደርጉት ፍልሚያ ከፍተኛ ደረጃ ላይ መድረሱን ያሳያል። ማዕከላዊ ኮሚቴው ዶክተር ደብረጽዮን ገብረ ሚካኤልን ክልሉን በፕሬዝዳንትነት እንዲመሩ ሀሳብ ማቅረቡ የጊዜያዊ አስተዳደሩን ህልውና በቀጥታ የሚገዳደር ነው። ይህ ደግሞ በክልሉ ውስጥ ሁለት መንግስታዊ መዋቅሮች እንዲፈጠሩና ህዝቡ ለከፋ የእርስ በርስ ግጭት የሚዳርግ አደገኛ ሁኔታ ነው። ከሁሉ በላይ ኢትዮጵያውያንን ያስደነግጠው ኮሚቴው በፌዴራል መንግስትና በህወሓት መካከል የተፈረመውን የፕሪቶሪያውን የሰላም ስምምነት በማፍረስ ወደ ቀድሞ አቋሙ ለመመለስ መወሰኑ ነው። ይህ ውሳኔ ለሁለት ዓመታት ሲካሄድ የነበረውና በሚሊዮኖች የሚቆጠሩ ዜጎችን ህይወት የቀጠፈው ጦርነት በሰላማዊ መንገድ ለመቋጨት የተደረገ ጥረት ዋጋ የሚያሳጣ ነው። የሰላም ስምምነቱ ለኢትዮጵያ በተለይም ለሰሜኑ ክፍል ህዝብ ትንፋሽ መላሽ ነበረ። ሆኖም አሁን እየተሰሙ ያሉ ድምጾች ያንን ተስፋ መልሰው የሚነጥቁ ናቸው። የፖለቲካ ቁማርተኞች በስልጣን ወንበራቸው ላይ ለመቆየት ሲሉ የህዝብን ደህንነትና አገራዊ አንድነትን ለድርድር ማቅረባቸው በአገሪቱ ውስጥ ዘላቂ ሰላም እንዲሰፍን የሚመኙ ዜጎችን ተስፋ አስቆርጧል። ከዚህ ሁሉ የፖለቲካ ድራማ ጀርባ የሚረሳውና ትኩረት የማይሰጠው ጉዳይ የንጹሃን ዜጎች ህይወት ነው። በዚህ የወንድማማቾች ጦርነት ውስጥ ከቤት ንብረታቸው ተፈናቅለው መጠለያ ፍለጋ የሚንከራተቱ እናቶች፣ ወላጆቻቸውን አጥተው በጎዳና ላይ የቀሩ ህፃናትና በረሃብ የሚሰቃዩ
የሚሰቃዩ ወገኖች ቁጥር እልፍ ነው። በአክሱምም ሆነ በመቀሌ የሚደረጉ ስብሰባዎች በሙሉ የህዝብን ስቃይ የሚያቀሉ መሆን ሲገባቸው ወደ ሌላ ግጭት የሚገፉ መሆናቸው እጅግ ያሳዝናል። አንድ ተራ ኢትዮጵያዊ የሚፈልገው ስልጣን ማን ያዘ ወይንም ማን ወረደ የሚለውን ሳይሆን ልጆቹ በሰላም ውለው በሰላም የሚያድሩበትን፣ የሚበሉትን የሚያገኙበትና የወደፊት ተስፋቸው የማይጨልምበትን ሀገር ነው። ይህ በወንድማማቾች መካከል የሚደረግ የማይረባ ጦርነት በቃችሁ ሊባል ይገባል። የፖለቲካ ተንታኞች እንደሚሉት ይህ ውሳኔ ከፌዴራል መንግስቱ ጋር ያለውን ግንኙነት ወደ ከፋ ግጭት ሊመልሰው ይችላል። ይህ ደግሞ ለኢትዮጵያ ሌላ ውድመት፣ ሌላ ለቅሶና ለሌላ የውጭ ጣልቃ ገብነት በር መክፈት ነው። ስልጣን ፈላጊዎችና የፖለቲካ መሪዎች ከታሪክ ሊማሩ ይገባል። በጦርነት ማንም አሸናፊ የለውም። ተሸናፊው ሁሌም ቢሆን ድሃውና ምስኪኑ ህዝብ ነው። ኢትዮጵያ ከእንግዲህ ሌላ ዙር ጦርነትና ደም መፋሰስ የምትሸከምበት ትከሻ የላትም። ሰላም አማራጭ የሌለው ጉዳይ ነው። ስለሆነም በሁለቱ ወገን ያሉ አመራሮች ለህዝብ ስቃይ ርህራሄ በማሳየት ከግትር አቋማቸው ተመልሰው በውይይትና በድርድር እንዲፈቱ መላው ሰላም ወዳድ ኢትዮጵያዊ ድምጹን ሊያሰማ ይገባል። ዛሬ የምንወስነው ውሳኔ የነገውን ትውልድ እጣ ፈንታ ይወስናል። ምርጫው የመሪዎቹ ቢሆንም ዋጋው ግን ሁላችንም የምንከፍለው መሆኑ ሊዘነጋ አይገባም። በአፍሪካ ቀንድ ያለው የፖለቲካ ትኩሳት አዲስ ምዕራፍ ላይ መድረሱን የሚያመለክቱ ዲፕሎማሲያዊ እንቅስቃሴዎች ተጠናክረው ቀጥለዋል። የቻይና የአፍሪካ ቀንድ ልዩ መልእክተኛ ሁ ቻንግቹ ባለፈው ኤፕሪል 10 በአስመራ ከፕሬዝዳንት ኢሳያስ አፈወርቂ ጋራ በዝግ መወያየታቸውና በ4 ቀናት ልዩነት ውስጥ አፕሪል 14 አዲስ አበባ ገብተው ከከፍተኛ የኢትዮጵያ ባለስልጣናት ጋራ መምከራቸው የቤጂንግን ስጋትና አዲስ ሚና በግልጽ አሳይቷል። ይህ የአጭር ጊዜ የሹትል ዲፕሎማሲ ቻይና በአፍሪካ ቀንድ ከነበራት የኢኮኖሚና ኢንቨስትመንት አጋርነት አልፋ ወደ ገቢራዊ ፖለቲካዊ አሸማጋይነት ለመሸጋገር መገደዷን ያረጋገጠ መሆኑን የውጭ ጉዳይ ተመራማሪ ማህደር ነሲቡ ገልጿል። ቤጂንግ በአጭር ጊዜ ውስጥ በአዲስ አበባና በአስመራ መካከል የምታደርገው መመላለስ መሰረቱ በቀጠናው የተደቀነው የግጭት ስጋት ነው። ቻይና በኢትዮጵያ ውስጥ ወደር የለሽ ግዙፍ የኢኮኖሚ ጥቅም ያላት ሲሆን በኤርትራም ዋነኛ የውጭ ምንዛሬ አስገኚ የሆነው የማዕድን ዘርፍን ትቆጣጠራለች። በተለይም 60% ድርሻ ያላት አዲሱ የአስመራ መዳብና ወርቅ ማዕድን ፕሮጀክትን ጨምሮ የቤጂንግ እጆች በአስመራ ምጣኔ ሀብት ላይ ጠንክረው አርፈዋል። በመሆኑም በኢትዮጵያና በኤርትራ መካከል ሊፈነዳ የተቃረበው የፖለቲካ ውጥረት ቻይና ባለፉት 2 አስርት ዓመታት በቀጠናው ያፈሰሰችውን ቢሊዮን ዶላሮች አደጋ ላይ ጥሎታል። ለኢትዮጵያ የባህር በር ጥያቄ የቅንጦት ሳይሆን የህልውና ጉዳይ ነው። ከ120 ሚሊዮን በላይ ህዝብ ያላት ሀገር በአንድ ወደብ ላይ ብቻ ተንጠልጥላ መቆየቷ ለብሔራዊ ደህንነቷ አደጋ መሆኑን አዲስ አበባ በተደጋጋሚ ስትገልጽ ቆይታለች። እዚህ ጋር ነው የኢትዮጵያ ወደ አሰብ የመመለስ ታሪካዊና ህጋዊ ፍላጎት ከቻይና ስትራቴጂካዊ ጥቅም ጋራ የሚጣጣመው። ኢትዮጵያ ከሶማሊላንድ ጋራ የባህር በር ለማግኘት የምታደርገው ጥረት ቻይናን በሁለት ምክንያቶች ያስጨንቃታል። አንደኛው ሶማሊላንድ የታይዋን የቅርብ ወዳጅ መሆኗና ቤጂንግ የምትከተለው አንድ ቻይና ፖሊሲ የምትፈታተን በመሆኗ ነው። ሁለተኛው ይህ ስምምነት በቀጠናው ሊያስከትል የሚችለው አለመረጋጋት የቻይናን መሰረተ ልማት አውታሮች አደጋ ላይ ስለሚጥል ነው። ለቤጂንግ ኢትዮጵያ ከሶማሊላንድ ይልቅ ታሪካዊና በአቅራቢያው የሚገኘው የአሰብ ወደብን ብትጠቀም ስትራቴጂካዊ ምርጫዋ ነው። ይህ ለምን ሆነ ብለን ከጠየቅን የመጀመሪያው ኤርትራ ከምዕራባውያን ጋር ያላት ግንኙነት የተበላሸ በመሆኑ ቻይና በአስመራ ላይ ያላትን ተጽዕኖ ከፍተኛ ነው። ቻይና ይህንን ተጽዕኖ ተጠቅማ ኤርትራ ለአዲስ አበባ የወደብ አገልግሎት እንድትሰጥ ወይንም የጋራ ልማት እንድታደርግ ማግባባት ትችላለች። ሁለተኛው ምክንያት ደግሞ የመሰረተ ልማት ትስስር ነው። ቻይና ቀድሞውኑ በአካባቢው የመንገድና የባቡር ፕሮጀክቶች አሏት። የአሰብ ወደብ ስራ መጀመር እነዚህ ፕሮጀክቶች የበለጠ ትርፋማ ያደርጋቸዋል። ሌላኛው ምክንያት ደግሞ ቀጠናዊ መረጋጋትን ይመለከታል። ኢትዮጵያ አስተማማኝ የወደብ አማራጭ ካገኘች በቀጠናው ያለው የኃይል ሚዛን ይረጋጋል። ይህም ለቻይና ንግድ ሰላማዊ አካባቢን ይፈጥራል። ተመራማሪው ማህደር ነሲቡ እንደሚሞግቱት ይህ ወቅት ለኢትዮጵያ የውጭ ጉዳይ ፖሊሲ ወሳኝና የፈተና ጊዜ ነው ብለዋል። አዲስ አበባ የኤርትራን ቀጠናዊ አፍራሽ ድርጊትና ለአዲስ አበባ የወደብ ጥያቄ የምትሰጠውን ግትር ምላሽ እንዴት የቻይና ኢንቨስትመንትን አደጋ ላይ እንደሚጥለው ለቤጂንግ ግልጽ ማስረዳት
መረዳት ይኖርባታል። የኤርትራ መንግስት ከሱዳን የእርስ በርስ ጦርነት እስከ ጸረ አዲስ አበባ አቋም የምታሳየው የትርምስ ፈጣሪነት የቤጂንግን የመረጋጋት ፍላጎት ፊት ለፊት የሚፈታተን በመሆኑ ኢትዮጵያ ይህንን እንደ ዲፕሎማሲያዊ መሳሪያ መጠቀም ይኖርባታል። የቻይና ልዑካን በአዲስ አበባና በአስመራ መካከል መመላለሳቸው አይቀሬ ነው። ሆኖም ዋናው ጥያቄ አዲስ አበባ እነዚህ ልዑካን ወደ ቤጂንግ ሲመለሱ የኢትዮጵያን ብሔራዊ ጥቅም በተለይም የአሰብ ወደብ ባለቤትነትን ወይንም ዘላቂ አጠቃቀምን የሚያስጠብቅ ድምዳሜ ይዘው እንዲሄዱ የማድረግ አቅም አላት ወይ የሚለው ነው። በመጨረሻም የቻይና ጣልቃ ገብነት ለኢትዮጵያ አዲስ እድል ሊሆን ይችላል። ቤጂንግ በኤርትራ ላይ ያላትን የኢኮኖሚ የበላይነት ተጠቅማ አሰብን ለኢትዮጵያ ክፍት እንድታደርግ ግፊት ካደረገች ይህ ለቀጠናው ሰላም ብቻ ሳይሆን ለኢትዮጵያ የዘመናት የባህር በር ጥያቄ ዘላቂ መፍትሄ ሊሆን ይችላል። አዲስ አበባ ይህንን የቻይና ካርድ በጥንቃቄና በብልሃት መጠቀም ይኖርባታል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።